በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱም የቤተ መቅደሱን ሕንፃ አድንቀው አሰራሩን እያሳዩት ሳለ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ደቀ መዛሙርቱም ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው አሉት። የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትን የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ። በየሀገሩም ረሃብና ቸነፈርም የምድር መናወጥ ይሆናል ብሎ መለሰላቸው። ማቴዎስ ምዕራፍ 24 ቁጥር 1 እስከ ፍጻሜ ምዕራፍ። የዳግም ምጽአት ምልክቶች፣ አንደኛ የሐሰተኞች ክርስቶሶች መምጣት ራዕየ ዮሐንስ ምዕራፍ 13 ቁጥር 5፣ ሁለተኛ ጦርነት ማቴዎስ 24 ቁጥር 6፣ ሶስተኛ ረሃብ ማቴዎስ 24 ቁጥር 7፣ አራተኛ የመሬት መንቀጥቀጥ በዚሁ ማቴዎስ ወንጌል ምዕራፍ 24 ቁጥር 7፣ አምስተኛ የክርስቲያኖች መከራ ማቴዎስ 24:9፣ ስድስተኛ የሐሰተኞች ነቢያት መምጣት፣ ሰባተኛ የፍቅር መጥፋት፣ ስምንተኛ የወንጌል ለዓለም መዳረስ ከብዙ በጥቂቱ በምክንያትነት ወይም ደግሞ ምልክት ሆነው የሚነገሩ ናቸው። እነዚህ ሁሉ ማለት ነው በማቴዎስ ወንጌል ምዕራፍ 24 የሚገኙ ናቸው። የምጽአቱ ምሳሌዎችን ስንመለከት የመጀመሪያው ፍጥነቱ ነው። ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናል ተብሏልና ማቴዎስ 24:27። ቀኑ አለመታወቁ ሌላው ምልክት ነው ወይም ሌላው ምሳሌ ነው። እንደ ሌባ ነው፣ ያንን ግን እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። የሰው ልጅም በማታስቡበት ሰዓት ይመጣል። ማቴዎስ ምዕራፍ 24 ቁጥር 43። ወቅታዊ መልእክቱ ተጠንቀቁ ነው የመጀመሪያው። ማንም እንዳያስታችሁ ተጠንቀቁ። ማቴዎስ ምዕራፍ 24 ቁጥር 4። ንቁ፣ ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ቁጥር 42። ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ማለትም ይሄ የሰማናቸውንና ሌሎች የምናነሳቸውን ሁሉ የተነገሩትን ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። ቁጥር 33። አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ማቴዎስ 24 ቁጥር 20። ተዘጋጅታችሁ ኑሩ፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ጽኑ። እስከ መጨረሻ የሚጸና ግን እርሱ ይድናል። በዚች በደብረ ዘይት በተባለች ሳምንት እሁድ ጌታችን በዚች ምድር ሲመላለስ የፈጸመውን ስራ የሚያስረዱ የሚነበቡ ምንባባት ሁሉ ሲነገሩ ሲሰበኩ ይሰነብታሉ። አሁን ከላይ ባጭሩ ያነሳናቸውና ሌሎቹንም ጉዳይ አካተን እንግዲህ ይህንኑ አብይ ጾም 5ኛ ሳምንትን ምን እንደሚመስል በተለይ ሰፊ ትምህርት የሚሰጥበት ነውና ደብረ ዘይትን እኩለ ጾምን በተመለከተ አምላካችን በተለይ በማቴዎስ ወንጌል ምዕራፍ 24 ሙሉ ምዕራፉ ከዚሁ ጋር የተያያዘ ስለሆነ ይህንኑ አለፍ ብለን ብዙ ማብራሪያና ብዙ ትንታኔ የሚያስፈልገው ብዙ ሚስጥርም ቢሆን እንደ አምላካችን ፈቃድ ግን ለመርሃ ግብራችን በሚመች መልኩ እንድናስበው ይህንኑ ጉዳይ ሰፋ አድርገን ለማየት እንሞክራለን። የምህረትና የደግነት የይቅርታና የርኅራኄ አባት ቸሩ መድኃኔዓለም ሁላችንንም በሕይወት በጤና ጠብቆ ይህንን እሱ ራሱ አምላካችን ጾሙ ብሎ በስራ በግብር ያሳየንን ጾመን ይኸው እኩለ ጾም ላይ እንድንደርስ ሆነናልና ክብርና ምስጋና ለገናና ስሙ ይሁንልን። አዛኝት እናቱን መብርሃንም እንደ አይነ ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኒተ ረድኤት የአቁራሪተ መዓት አንዳችም ነውር የሌለባት የእሷም ልጄ ወዳጄ እያለ ዘወትር እኛን ከክፉ የሚጠብቀን ቃል ኪዳኗ ሁልጊዜም አብሮናልና አማላጅቱም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ስለ ደጋጎቹ ስለተመረጡት ብሎ ቃል ኪዳናቸውን እያሰበ ለእኛም ምሕረትና ደግነቱን እንዲያበዛልን ደጅ እየጠና ነው። ለዛሬም እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ፍቅሩን እንድናስብ
ሁል ጊዜም የተዘጋጀን ሆነን እንድንጠብቀው በፊቱ እንዳናፍር እንዳንፈራ የሚያደርገንን መልካም ስራ እንሰራ ዘንድ በዚህ በማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን ለዛሬም ልንሰማው፣ ልንማረው፣ ልንመከረው የሚያስፈልገንን ትምህርት ዳግም ይዘን የተመለስነውና ይህንንም ለሕይወት አድርግልን እያልን ደጅ እየጠናን የምንከታተለው አምስተኛይቱ የዐቢይ ጾም ሰንበት ደብረ ዘይትን በተመለከተ ከብዙ በጥቂቱ እንዲህ እንሰማለን። የዐቢይ ጾም አምስተኛዋ ሰንበት ደብረ ዘይት ትባላለች። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተ ምስራቅ የሚገኝ የወይራ ዛፍ የበዛበት ተራራ ሲሆን ስሙም ከወይራ ዛፉ የተነሳ ደብረ ዘይት ወይም የወይራ ዛፍ ተራራ ማውንት ኦፍ ኦሊቭስ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሰረት ነገረ ምጽአቱን ወይም የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ደብረ ዘይት ጌታችን በደብረ ዘይት ተራራ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ በ40ኛውም ቀን ያረገው የሐዋርያት ሥራ ምዕራፍ 1 ቁጥር 12 ዳግመኛም ይመጣል ተብሎ የሚጠበቀው ዘካርያስ 14 ቁጥር 4 በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሯዊ፣ ሃይማኖታዊ፣ ማህበራዊና ፖለቲካዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትን ዕለቱንና ሰዓቱን ሳይሆን ምልክቶቹን ነገረን። እነዚህም ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህ ምልክቶች ሲታዩ ምን ማድረግ እንደሚገባንም ሲያስተምር 7 ዋና ዋና ማስጠንቀቂያ አዘል ምክሮችን ሰጥቶናል። እነዚህን ነው እንግዲህ ለዛሬ እሱ አምላካችን በቸርነቱ የሚያስተምረንና እኛም ተጠንቅቀን ተዘጋጅተን እንድንኖር በሚያሳስብ መልኩ የምናደምጠው። አንደኛ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችንም ያስታሉና እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንዳንነጠቅ እንድንጠነቀቅ ይህን ማስጠንቀቂያ ሰጠን። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች፣ አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ተአምራትን በማድረግ የእግዚአብሔር ሰዎችን በመምሰል ይመጣሉ። ነገር ግን አሰራራቸው በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። ሁለተኛው በሐሰተኞች ወሬ ልባቸው አይታወክ የሚለው ነው። ማንም ክርስቶስ በዚህ አለ ወይም በዚያ አለ ቢላቸው አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። አስቀድሜ ነገርኳችሁ፣ በበረሃ ነው ቢሏችሁ አትውጡ፣ በልፍኝም ነው ቢሏችሁ አትመኑ በማለት የትንቢቱ መፈጸሚያ እንዳንሆን እንድንጠበቅ አስጠንቅቆናል። በሐሰተኛ ወሬና ተአምራት ምዕመናንን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነት የሆነ የእግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ሶስተኛ፣ ትንቢቱ ሊፈጸም የግድ ነውና አትደንግጡ የሚለው ነው። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። ጦርንም የጦርንም ወሬ ስትሰሙ፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ሲነሳ ስታዩ፣ ረሃብም ቸነፈርም የምድር መናወጥ ሲሆን አትደንግጡ። ይህ መጀመሪያው እንጂ መጨረሻው አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ አለን። መደንገጥ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተነግሮናልና ምልክቶቹ ሲፈጸሙ መደንገጥ የለብንም። ትንቢቶች የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል።
ስለሆነም በትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በሰነፍ እይታ ምን ይደረግ ያው ትንቢቱ መፈጸሙ አይቀርም ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለት አይደለም። ይልቁንስ እንደ ደጋግ አባቶቻችንና እናቶቻችን የአቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ። አራተኛ የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ቀኑን እንደቀረበ አስተውሉ የሚለው ነው። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህ ምልክቶች ሁሉ ሲታዩ በደጅ እንደቀረበ እወቁ። በደጅ ያለ ቶሎ መግባት ይችላልና ይህንን አለ። ምልክቶቹ ሲታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባ ይህን አስተማረን። የጥፋትን ርኩሰት በተቀደሰው ስፍራ ስናይ እንድናስተውል በንስሐም እንድንመለስ ታዘናል እንጂ ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት ራሳችንን እያታለን የጥፋትን ርኩሰት በተቀደሰው ስፍራ መፈጸም የሚፈጽሙትን መተባበር በጌታችን ግራ ቆመው ከሚፈረድባቸው ወገን ያደርገናልና በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንርቅ የቀረቡትንም በትምህርትና በተግሳጽ ከጥፋት ልናርቃቸው ይገባል። አምስተኛ እስከ መጨረሻው የጸና ይድናልና እስከ መጨረሻው ጽኑ። ለመከራ አሳልፈው ሲሰጧችሁ ሲገሏችሁ ስለ ስሜም የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ እርስ በርሳቸው ማሳልፈው ሲሰጣጡ ከአመፃም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስም በጊዜውም ያለ ጊዜውም ጽና ያለው ለዚህ እንደሆነ እንረዳለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2። በዚህ ወቅት መከራን መታገስ አስፈላጊም ሆኖ ሲገኝ መስዋዕትነትን በመክፈል ጽናትን ማረጋገጥ ይገባል። እስከ መጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ስድስተኛ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለተ ዕረፍት ናትና በዕረፍት ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳይ የለምና። ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና በምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሳይመጣ በጉብዝናችን ወራት እምነታችንን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራቸው ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋ ያስፈልገናል። ሰባተኛ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለምና ለአርያነት በተገለጠ ጊዜ አመጣጡ በአጭር ቁመትና በጠባብ ደረት ተወስኖ በትህትና ነበረ። ዳግመኛ የሚመጣው ግን በግርማ መለኮት በክበበ ትስብእት ነው። ስለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያችን ቀን ከእርሱ በቀር የሚያውቃት የለም። በኖህ ዘመን እንደነበረው የእርሱም መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን በጠበቀ፣ ቤቱም ሊቆፈር ባልተወውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህ ቀን ስለማይታወቅ ሁልጊዜ በንስሐና በሥጋው ደሙ ተዘጋጅተን ልንኖር ይገባናል። ቅዱስ ጴጥሮስ የጌታችን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሏል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ልበ አምላክ ክቡር ዳዊትም በትንቢት በዚህ ዕለት በዲያቆኑ የሚሰበከው ምስባክ ማለት ነው። እግዚአብሔር ገሃደ ይመጽእ ወአምላከ ነሂ ኢያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም እንዳለ መዝሙር 49። ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣
የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በዚያን ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ሰው ድረስ ሁላችንም በሕይወተ ሥጋ በነበርንበት ጊዜያችን የሰራነውን ሥራ ይዘን በፊቱ እንቀርባለን። ሁለተኛ ቆሮንቶስ ምዕራፍ 5። ጌታችንም በጎ የሰሩትን ቅዱሳን በቀኙ ክፉ የሰሩትን ኃጥአንን በግራ ያቆማቸውና ፍርዱን ያስተላልፋል። ማቴዎስ 25 ቁጥር 31 እስከ ፍጻሜ። የወጉትም ያዩታል እንደተባለ ራእይ ምዕራፍ 1 ቁጥር 7። በዚያን ጊዜ በእርሱ ላይ የፈረዱበት በቅዱሳንም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉን ትተው የተከተሉት ስለ እርሱ መከራን የተቀበሉ ሞትም የተፈረደባቸው ደግሞ በፍርድ ወንበር ተቀምጠው ይፈርዳሉ። ማቴዎስ 19 ቁጥር 28። በየዓመቱ የደብረ ዘይትን በዓል ታዲያ ስናከብር የተለየ አጽንዖት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኃጥአን ደግሞ ፍርድን ሊሰጥ መሆኑን ነው። የመምጣቱና የዓለም መጨረሻ ምልክቶች ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ፣ እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናል። ከእርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ በፍቅር የመጣው በመጨረሻው ቀን ግን ለፍርድ ሲመጣ እንዳናፍር እድል ፈንታችንም የዘላለም ሕይወት እንዲሆን እነዚህም ምክሮችን ልንጠቀምባቸው ያስፈልጋል። ቅዱስ ጴጥሮስ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ፣ የጌታችንም ትዕግስት መድኃናችሁ እንደሆነ ቁጠሩ እንዳለው እነዚህን ምክሮች የሕይወታችን መርህ አድርገን ይህችን ተስፋ ልንጠባበቅ ይገባናል። ሁለተኛ ጴጥሮስ ምዕራፍ 3። ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠየቅ ያለብን መሰረታዊ ጥያቄ መሆን ያለበት የእርሱ መምጣት ለእኛስ ምን ይሆን የሚለው ነው። የዘላለም ሕይወት ወይስ የዘላለም ቅጣት? የእርሱ መምጫው የዓለም ፍጻሜ የእኛም መጠሪያችን ቀን ሲቀርብ ምልክቶችም ሲታዩ እነዚህን ምክሮች ልንፈጽም ይገባናል። እኛ እርስ በርሳችን መፋቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተናገርን ጠብን ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት ደግሞ እንቶ ፈንቶ ስናወራ፣ ታሪክ እያወራን አንዳች ሳንሰራ፣ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በአስማተኞች ተንኮል ስንነዳ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባርር፣ ለንስሐ የተሰጠን ዘመንን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እንቃኛት፣ ወደ እርሱም እንቅረብ። እርሱም ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እነዚህን ምክሮችን ገንዘብ እናደርግ። እንግዲህ ስለ ደብረ ዘይት እጅግ በጣም በርካታ ቁም ነገሮችን መነጋገር እንችላለን። እንደ አንድ ሁለት ከተነጋገርንባቸው ከለስ ለማድረግ ያህል ይህ የደብረ ዘይት ተራራ ከኢየሩሳሌም በስተ ምስራቅ በደብረ ቄድሮን ሸለቆ ብቻ አለ። ከታች ጌቴ ሴማኒ የተባለው የአትክልት ስፍራ ሲገኝ የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ንጽሕት ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት በዚህ ተራራ ግርጌ ነው። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገታማ ቦታ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ በርካታ ድርጊቶች የተፈጸሙበት ቦታ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ የተናገረው በዚህ ተራራ ላይ ነው። ቀን ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሌዮን ዋሻም የሚገኝበት ነው። በዚሁ ተራራ ላይ ወደ ሰማይ አርጓል። ምጽአቱም በዚሁ ተራራ ላይ እንደሚገለጥ ትንቢት ተናግሯል በዘካርያስ ምዕራፍ 14። ከላይ ለመግለጽ እንደሞከርነው ይህ እጅግ በጣም ሰፊ ትንታኔ የሚሰጥበት አባቶቻችን አንድም እያሉ እያመሰጠሩ የመጽሐፍ ቅዱስን ቃል ለሁላችንም የሚነግሩበት ይህ የጌታችን ዳግም የመምጣቱ ሁኔታ እኛ በጥቂቱ ልንረዳው በሚያስፈልገንና ቀኑን ለማሰብ በምንችልበት መልኩ እንዲሁ እንድንማማር ካልሆነ በስተቀር በጣም ብዙ ሚስጥራት ያሉት ነው። እኛም እንደው ከብዙ በጥቂቱ ከሙሉ በከፊሉ ቢያንስ በሁለት ክፍል እንኳን እንየው በማለት ነው ይህንን ክፍል አንድን ዛሬ የሚቀጥለው ደግሞ ሁለተኛውን ክፍል ለማየት የምንወደው።
ታዲያ የዛሬውን ጠቅለል የምናደርግበት አሁን ከላይ የተናገርናቸውን የተወሰኑትን ሐሳብ ደግሞ የበለጠ ግልጽ የሚያደርግልን የሚያብራራልን ሐሳብ በማየት ይሆናል። እንግዲህ በዕለተ ዕርገቱ ጌታችን ከደቀ መዛሙርቱ ተለይቶ ከፍ ከፍ እያለ ወደ ሰማይ ሲወጣ ሐዋርያት በተመስጦ ዓይናቸውን ወደ ሰማይ ሰቅለው ይመለከቱ ነበር። ብሩህ ደመና መጥቶ ተቀበለው፣ ከዓይናቸውም እየራቀ ሄደ። ነጫጭ ልብስ የለበሱ ሁለት መላእክት ተገልጠው ሰማይ ሰማይ ያያችሁ ከዚህ ለምን ትቆማላችሁ? ይህ ከዓይናችሁ እየራቀ ያረገው ኢየሱስ ዳግም በግልጥ ይመጣል ብለው ዳግም ምጽአቱን ነገሯቸው። ዮሐንስ ወንጌላዊውም እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል በማለት የጌታን ዳግም ምጽአት አረጋግጧል። የሐዋርያት ሥራ ምዕራፍ 1 ቁጥር 11፣ ራዕየ ዮሐንስ ምዕራፍ 1 ቁጥር 7። አመጣጡም በሥጋ ማርያም በክበበ ትስብእት መሆኑንም ልበ አምላክ ቅዱስ ዳዊት እንዲህ በማለት ገልጾታል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። መዝሙር 49። ሐዋርያው ቅዱስ ጳውሎስም ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ይመጣል በማለት ተናግሯል። መጀመሪያዊቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 13። ትክክለኛውን የሚመጣበትን ቀን ግን ማንም ፍጡር አያውቅም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ተብሎ በጌታ እንደተገለጸ ከአብ ከወልድ ከመንፈስ ቅዱስ በስተቀር የሰማይ መላእክትም ሆኑ የሰው ልጆች አያውቋትም። ማቴዎስ ምዕራፍ 24 ቁጥር 36። በሁለተኛው ክፍላችን ሰፋ አድርገን የምናየው ልጅም ቢሆን የሚያውቅ የለም ሲል ኢየሱስ ክርስቶስ የአብ አንድያ ልጁ የባህሪ ልጁ እሱም አያውቀውም ማለት ነው። ምናልባት አንዳንድ ሰዎች በዚህ አይነት ግምት ውስጥ ካሉና አያውቀውም ብለው የሚናገሩ ከሆነ እኛ ማለትም የነጻች የጎላች ይህች የተዋሕዶ እምነታችን እንደሚያውቀው በምን መልኩ እንደምታስተምረን የምንመለከትበት ቀጣዩ መርሃ ግብራችን ያካተተው ሌላው ጉዳያችን ይሆናል። ስለዚህ ይህ ሳምንት የዓለምን ፍጻሜንና የአምላካችንን ለፍርድ መምጣት የሚዘከርበት ሳምንት መሆኑን መዘንጋት የለብንም። ጌታችንና መድኃኒታችን ኢየሱስ ክርስቶስ መቼና በምን ሰዓት እንደሚመጣ ስለማይታወቅ ሁልጊዜ በንስሐ ታጥቦ ሥጋውና ደሙን ተቀብሎ ተዘጋጅቶ እንዲኖሩ ይሰበካል። በነገራችን ላይ ጌታችን በዘመኑ ፍጻሜ ይሆናል ብሎ የነገራቸው ምልክቶች አብዛኞቹ ተፈጽመዋል። ይኸውም ረሃብ፣ ቸነፈር፣ ጦርነት፣ የፍቅር መቀዝቀዝና ክርስቶስ ነኝ ወይም ክርስቶስ ልኮኛል ብለው የሚመጡ ሐሰተኞች ነቢያት መነሳት ወዘተ ናቸው። ከዓለማት መፈጠር እስከ ህልፈተ ዓለም የፍርድ ቀን ድረስ ኃላፊያትንና መጻያትን ሙሉ በሙሉ ማየት በሚቻል ሁኔታ የተናገረው ነቢዩ ዳዊትም ስለ ጌታችን ለፍርድ መምጣት እንዲህ ሲል ተናግሯል። አሁን ከላይ እንዳየነው እግዚአብሔር ከክብሩ ውበት ግልጥ ሆኖ ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል ይላል መዝሙር 49። ዝምም አይልም ማለቱም አይሁድ በጥፊ ሲመቱት፣ ምራቅ ሲተፉበት፣ በመስቀል ሰቅለው አምላክ ከሆንክ ና ውረድ ሲሉት ሲሳለቁበት የጠራቢው የዮሴፍ ልጅ ነው ብለው ክብር ይግባውና በአጋንንት አለቃ በብኤል ዜቡል አጋንንትን ያወጣል ብለው ሲዘልፉት አንዳችም ሳይመልስ ዝም እንዳለ አሁን ዝም አይልምና ኃጢአተኛውን ወደ ገሃነም ጻድቁን ወደ መንግሥተ ሰማያት ግባ ብሎ ይፈርዳልና ማለቱ ነው። ስለዚህ በዚህ ሳምንት ራሱ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ሁልጊዜ ተዘጋጅታችሁ ኑሩ፣ ሽሽታችሁም በሰንበት አሊያ በክረምት እንዳይሆንባችሁም ጸልዩ ያለው ቃል በስፋትና በጥልቀት ይሰበካል። ተዘጋጅታችሁ ኑሮ ማለቱ ቀኑ ስለማይታወቅ ነው። በነገራችን ላይ አሁንም የጌታችን መምጣት ቀን ሲባል የመጨረሻው የፍርድ ቀንም ነው ብሎ ያንን ብቻ ማሰብ የለብንም። ነፍሳችን ከስጋችን ተለይታ የምትሄድበትንም ቀን እንጂ። ምክንያቱም ከዚህ በኋላ ንስሐ መግባትና ጽድቅን መስራት አይቻልምና በፍርድ ቀን ስንነሳም የሚያስሸልመን ወይም የሚያስፈርድብን በሕይወት ዘመናችን የሰራነው ተግባራችን መሆኑ የታወቀ ነው። ተዘጋጁ ማለቱም ንስሐ ገብታችሁ ሥጋውና ደሙን ተቀብላችሁ ኑሩ፣ አሊያም መብራትንና ዘይቱን ማለትም ሃይማኖትን ከምግባር ጋር አስተባብራችሁ ይዛችሁ ጠብቁኝ ማለት ነው። ከላይ እንዳየነው በጥቂቱ ሽሽታችሁ በሰንበት እንዳይሆን ማለቱ በአይሁድ ሕግ ሰንበት ከዘረጉበት ሳያጥፉ ካጠፉበትም ሳይዘረጉ ሳይለብሱና ሳይታጠቁ የሚውልበት ቀን ነውና፣ ስለዚህ እናንተም በሃይማኖት ጠንክራችሁ በንስሐ ታጥባችሁ ለሥጋውና ደሙ በቅታችሁ ኑሩ እንጂ እንደ አይሁድ ሰንበት ማለት ነው ሳትለብሱና ሳትታጠቁ አትኑሩ ማለቱ ነው።
አሊያም እንደ ኖህ ዘመን ሰዎች ለንስሐ ቀጠሮ ሰጥታችሁ በፈትነት ባላችሁበት ሁኔታ ጥሪያችሁ እንዳይሆን ጸልዩ ማለቱ ነው። በክረምትም እንዳይሆን ጸልዩ የሚለውም ክረምት ከላይ ዶፍ እየወረደ ከታችም ምንጭ እየፈለቀ ምድር የምትጨቀይበት ጉምና ደመና ጭጋግና ጤዛ ከጭቃ ጋር አንድ ላይ ሆነው አሳዶ ለመያዝ ሮጦ ለማምለጥ የማይቻልበት ወቅት ነው። ስለዚህ በዚህ አይነት በኃጢአት ጨለማ በወደቃችሁበትና በጨቀያችሁበት ወቅት እንዳትጠሩ ጸልዩ ማለቱ ነው። አንድም ክረምት ቅጠል ብቻ እንጂ ፍሬ አይገኝበትምና በስመ ክርስትና ብቻ እየኖራችሁ ለመንግሥተ ሰማያት የሚያበቃ ፍሬ ሳታፈሩ የጌታ መምጫ እንዳይሆን ተጠንቀቁ ማለቱ ነው። ስለሆነም ይህ ሳምንት እነዚህንና መሰል ምስጢራትን በስፋት የምንማርበት ነውና ይህ ምስጢር የተገለጠበትን ቦታ መነሻ ተደርጎ ደብረ ዘይት ተብሎ ይጠራል። እንግዲህ ለዛሬ በክፍል 1 ከብዙ በጥቂቱ ይህንን ለማየት ወደናል። አምላካችን አሁንም በእውነት እንደው በእያንዳንዳችን ልቦና ውስጥ ይሄ ቃሉ ሲገባ ሲሰርጸን የሚለወጥ ልቦና አጣው። እሰማለሁ እባክህ አምላኬ ሆይ መቼ ነው የምትለውጠኝ? መቼ ነው የድንጋይ ልቦናዬን የሥጋ ልቦና የምታደርግልኝ? መቼ ነው እኔ ቆርጬ ወደ አንተ መመጣው? አንተ ሳትቆርጥ እኔ ቆርጬ እንድመጣ እባክህ በማስተዋል በልባምነት እንደ ቃልህ እንደ ፈቃድህ እንድመላለስ እርዳኝ ብለን ነው እንግዲህ በተለይ ምጽአታችን የሞታችን ቀን ስለሆነ የሞትን ቀን ደግሞ አናውቃትምና ያ ከመሆኑ ከመጠራታችን በፊት ይኸው ካጠገባችን ብዙ እየሄዱ እያየናቸው ስለሆነ በተለያየ መልኩ ለእኛ ጥቅስ የሚያስፈልግበት ዘመንም ስላልሆነ ወደ ሕይወታችን ወደ ራሳችን ተመልክተን በቃ ካንተ ጋር መኖር ይሻለኛል፣ ምንም የሚጎልብኝ ነገር የለም በሚል ቁርጥ ውሳኔ በሃይማኖት ሆነን ከልብ በመመለስ እርሱ አምላካችን የወደደውን ስራ እንድንሰራ የቸርነቱ ስራ እንዲሰራልን ለእኛ ያዘጋጃትን ያችን ትሞላለች የማትባለውን ለወዳጆቹ ሁሉ እንድንገባባት የሰጠንን ያችን መንግስቱን ለመውረስ የሚያበቃ ስራ እንድንሰራ እሱ መንገዱ እንዲያሳየን ፍለጋው እንዲያስተምረን ደግነቱን ከኛ እንዳያርቅብን የሚለወጥ የሚጸና የሚተጋ የሚያተጋም ልቦና በቸርነቱ እንዲያድለን ነው እንግዲህ በየጊዜው በየሰዓቱ ስራዬ ብለን አጀንዳዬ ብለን ይሄንን ጸሎት ወደ አምላካችን እያቀረብን መማጸን ያለብን። እንግዲህ ከዚህ የበለጠ እኛ እንድንመለስና የሱ ወዳጆች ሆነን እንድንኖር በእውነት በምን መልኩ ይነግረን ይሆን? እሱ አምላካችን አሁንም የቸርነቱና የምሕረቱን ይቅርታውን ስራ ይስራልን። ሀገራችን ኢትዮጵያንም ደግሞ እሱ በይቅርታውና በደግነቱ ጎብኝቶ ህዝባችንን ከዓይነ ሞት ሰውሮ ክፉን አርቆ መልካሙን አቅርቦ ሁላችንም በህይወት በፍቅር በሰላም ተጠብቀን ደግነት መተሳሰብ ፍቅር ነግሶልን እንድንመላለስ የደግነት ባለቤት አሁንም ለሁላችንም እንዲያበዛልን እንዲሰጠን ፈቃዱ ይሁንልን። ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ርርተ ህሊና ርርተ ልቦና ንጽሕት ቅድስት ድንግል ማርያም አዛኝቱም የሁላችንም መጨረሻ ያምር ዘንድ የመስቀል ላይ አደራ እናታችን ቃል ኪዳኗን እያስታወሰች ምሕረቱን እንዲያበዛልን በፍቅሩ ለፍርዱ አሳልፎ እንዳይሰጠን አሁንም አምላካችን ከሁላችን ጋር እንዲሆንልንና ይሄ የምንሰማውም ከሳሽ ወቃሽ ፈራጅ እንዳይሆንብን በልባችን አሳድሮልን እሱ አምላካችን በሚያውቀው መልኩ ብቻ እንድንኖር እንድንመላለስ እንዲያደርገን ፊት በማያስመልሰው አንገት በማያስቀልሰው በማያሳፍረው ጸሎቷ እንድትደግፈን እንድታበረታን አሁንም እንማጸናታለን። የቅዱሳን አምላክ ሁላችንም በቸር በጤና ይጠብቀን። የዚሁኑ ሁለተኛውን ክፍል በጥያቄና መልስ የሚቀርቡትም ሆነ ሌሎቹንም ይዘን ደግሞ መለስ ብለን የምናደምጠውን ሌላውን ይዘን እንመጣለን። ይህንን የዛሬውን መርሃ ግብራችን እንግዲህ እሱ ረድቶን ከተለያዩ ምንጮች ነው ወደ እናንተ ያመጣ ነው። በአንድ ዌብሳይት ላይ በስፋት ያገኘ ነው። የመጀመሪያው ሰፊው መርሃ ግብራችን ማለት ነው አስተምሮ ከተባለ ዌብሳይት ላይ ነው። ሁለተኛው አዕማደ ምስጢራት 1ና 2 የከፍተኛ ትምህርት ተቋማት ወይም የግቢ ጉባኤያት ተማሪዎች መማሪያ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ትምህርት ክፍል ከተዘጋጀው መጽሐፍ ላይ ነው። በ1996 ዓ.ም ከታተመው እንዲሁም ከማህበረ ቅዱሳን ዌብሳይት ላይ በመጨረሻም ደግሞ እንደዚሁ 7ቱ አጽዋማት ጾም ለምን እንዴትና መቼ ከተባለው በመምህር ተስፋዬ ምትኩ ከተዘጋጀው መጽሐፍ ላይ ነው እንግዲህ አውጣተን ይህን መርሃ ግብራችን የተከታተል ነው። በሁሉም በኩል ይሄንን ጽፈው ደጉ ሰው ለሰጡን ሁሉ የምሕረትና የደግነት ባለቤት በእውነት እርሱ በቸርነቱና በምሕረቱ በያሉበት ጠብቆልን የሕይወትን ቃል እንዲያሰማልን በዕድሜ በጸጋም እንዲጠብቅልን የእሱ የፍቅር አምላክ የተቀደሰ ፈቃዱ ይሁንልን።
ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ብሎ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ የተገለጸው ቃል አለ። ምን ማለት ነው የሚለውን ትርጓሜና ከዚሁ ጋር የተያያዙ ሌሎች ልንማራቸው የሚያስፈልጉ ጉዳዮችን በክፍል 2 ይዘን የምንመጣው ሌላው የደብረ ዘይት ትምህርታችን ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ያለፈነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። ያለፈነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በወጣትነቴ ሳልሰራ እያየሁ አለፈኝ ብዙ አዝመራ። በወጣትነቴ ሳልሰራ እያየሁ አለፈኝ ብዙ አዝመራ። ከእንግዲህ በመስራት ጌታ ሆይ ልኑር ካንተ ጋራ። ከእንግዲህ በመስራት ጌታ ሆይ ልኑር ካንተ ጋራ። የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ። የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ። ከትእዛዝ ውጪ በመሆን እንዳልቀር በከንቱ። ከትእዛዝ ውጪ በመሆን እንዳልቀር በከንቱ። እንደየሥራው ለመስጠት በግርማ መንግሥቱ ሲመጣ። እንደየሥራው ለመክፈል በግርማ መንግሥቱ ሲመጣ። ማን ይሆን የሚቆም ከፊቱ ፈተናን የወጣ? ማን ይሆን የሚቆም ከፊቱ ፈተናን የወጣ? እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ። እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ። ይመጣሉና በእርሱ ስም አምላክ ነን የሚሉ። ይመጣሉና በእርሱ ስም አምላክ ነን የሚሉ። ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። በስራዬ የት ይሆን መግቢያዬ? በስራዬ የት ይሆን መግቢያዬ? ጨነቀኝ ጠበበኝ እረ ወዲያልኝ። ጨነቀኝ ጠበበኝ እረ ወዲያልኝ። እንግዲህ በዚህ ዕለት የምንሰማቸው በርካታ ከዳግም ምጽአት ጋር የተያዙ ዝማሬዎችን እናንተም ይህንኑ እየሰማችሁ የበለጠ አምላካችን አንተ ፊት ከመቅረቤ በፊት እባክህ አዘጋጀኝ፣ እባክህ እባክህ ጠበኝ፣ እባክህ እባክህ እያልን በእውነት ልባችን አፍሰን እየጠየቅን እየተማጸን ጾማችንም ሙሉ እንዲሆን ከእሱ ጋር የምንኖር ሕይወታችንም እሱ የሚያውቅልን እንዲሆን መትጋት እንዳለብን የሚያሳስብ ነውና አሁንም አምላካችን ወደ እሱ ከመሄዳችን በፊት ሞት አይቀርምና መጠራታችን አይቀርም። እሱ አምላካችን ፊት መቆማችን አይቀርምና
እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ሞት ከመምጣቱ በፊት እኛ እርሱን አምላካችንን በሚወድ በሚያከብር በሚታመን ልቦና ወደ እሱ መተን ቀርበን እርሱ መድኃኔዓለም ኢየሱስ ክርስቶስ የሚወደውን ስራ እንድንሰራ ቀሪ ህይወታችን እንደው ከዚህ በኋላ ከሰማን በኋላ እንኳን ያለውን ህይወታችንን እንዲባርክልንና መንገዳችንን እንዲያቃናልን ፈቃዱ ይሁንልን። ይቆየን። የቀጠሮ ሰዎች ይበለን። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን። ይህን እየሰማችሁ ምናልባት ሰብስክራይብ ያላደረጋችሁ ካላችሁም ደግሞ ይህንኑ ሰብስክራይብ አድርጋችሁ እንድትከታተሉ አሁንም በአጽንኦት መልእክቱን እናስተላልፋለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በክፍል 2 እንመለሳለን። እድሜውን ያበድረን። ይቆየን።